አንድ ነገር እንድታቅ ፈልጋለሁ። አሁን በዋስ ተለቀክ ማለት ነገሩ ሙሉ ለሙሉ አብቅቷል ወይም ተፈጽሟል ማለት አይደለም። ማን ነው? የሆነ ነገርማ አለ። ሰራው ሊሰን ሄኖክ ላይ በአስቸኳይ ማዘዣ ደብዳቤ ይወጣ። አሁን በደረስኩበት መረጃ መሰረት በቁጥጥር ስር መዋል አለበት። ምንድነው? ዮሴፍ ምን ሆነ ነው? ቆይ በዚህ ሰዓት በሰላም ነው? ከዚህ ሰርግ ጀርባማ የደበቀው ትልቅ ሚስጥር እንዳለ ይሰማኛል። ራስህን ግን ታውቃለህ? እኔ እኮ ባለ ትዳር ሴት ነኝ። እንዴት ነው ባለ ትዳር መሆኔን እያወቅህ እንደዚህ የምታደርግ? እንዴ መርማሪ፣ በዚህ በማታ እዚህ ምን ትሰራለህ? አንተ ሰይጣን! ያንተ ስራ ማለት ያንተ ነገር ነው እንደዚህ የሚያደርግ። በስተመጨረሻ ማን እንደሆነ ባላቅም ጥሩ ስራ ሰራ። የኔ መድኃኒዓለም የኔ ሳሚ ሰማን እኮ ያው አሁንስ ሁሉንም ነገር አሳጋለን። ተመስገን ነው። እኔማ እኮ ብታይ ፍርድ ቤት የዋስ መብት ይከበር ሲሉ ምንም አላመንኩም ነበር። እንዴ አንቺማ እኮ እዛ እልል ብለሽ አዋርደሽን ነበር። እኔማ እኮ ደስ ብሎኝ ነው። ብታይ ጽዬ ጸጥታ ይከበር ብሎ መዶሻ ነው የሚባለው እሱን ነገር ሲመጣው እኔማ ካሁን እኔም ተይዤ እኮ እኔ ለማስፈታት ስትሯሯጡ ስየው ነበር። እብድ ይሆንሽ ልጅ። እንደው እዛ ያሉት ሰዎች አሁን ስቀው ሸፈኑልኝ እንጂ አንቺም እኮ እዛው ገብተሽብኝ ነበር። በቃ እንዴ ዋናው ደስታዬ መግለጼ ነው። በቃ ጽዬ አሁን እንጀራውን እንቆራርጣ። እሺ በቃ አንቺ ቁረጪ፣ እኔ እስከዛ ድረስ የሌለውን ነገር አስተካክላለሁ። እሺ ወይ እንዴት ወይ ናዲኒ እንኳን ደስ አላችሁ። በአምላካችሁ እናመሰግናለን። ወይ ሰንዬ እንኳን መጣሽ። እኔና አንቺ ኪችን የምንሰራው ነገር አለ ነይ። አረ ትንሽ እንኳን ልቀመጥ። ገና ከመምጣት ስራ ትለኛለች እንዴ? አዎ እንዴ እነ ኪራ ሳይመጡብን እንስራ። ወይ ሰንዬ ደግሞ እስኪ ዛሬ እንኳን እሺ በይ። አሁን እኮ እንደዚህ ትገባበዙ የምትስማሙ ነው የምትመስሉት። ዝም አትያቸው እንዴ? ቆይ ባሎቻችን እየመጡ ነው ብላችሁ ከሆነ እንደዚህ የምትተባበሩት እኔና ምን እንስማማለን? አዎ እንዴ መጀመሪያውንም እኮ እናንተ እንዳትቀኑ ብለን ነው እንጂ እኛ በጣም ነው የምንወደደው አይደል እንዴ ሰንዬ? ነይ እናሳያቸው። አበቃስ እሰይ እንግዲህ ምን ያዋጣችሁ። በቃ ሰንዬ ነይ እንግባውን እንሰራራ። አሁን እኮ በ5 ደቂቃ ውስጥ ሲጣሉ እናያቸዋለን። አረ በፍጹም እንደውም በእኛ ሳቅና ደስታ ተማርካችሁ ኪችን ካልመጣን ትላላችሁ። እስኪ እንደዛ ለመሆን ያብቃችሁ፣ እኛም ደግሞ ለመምጣት ያብቃን። እሺ ነይ እንግባ። ታያለሽ አሁን ኪችን ሳይደርሱ ካልተጣሉ። እንዴ ምሩዬ፣ አረ ልጅቷን ረሳናት። እስኪ ያት በቃ መጣው። እሺ ነይ እንዳይደብርሽ። ምን ላግዝሽ ታዲያ? ጨርሻለሁ። ወንድም ስለተፈታ በጣም ደስ ብሎኛል። እግዚአብሔር ይመስገን። ሁሉም ነገር እኮ ህልም እየመሰለኝ ነው። እንደዚህ በነፃነት ወጥቼ ያያችኋለሁ እየበሱ አልጠበቅኩም ነበር። በጣም ነው ደስ ያለኝ። ልጅ ተፈታልኝ። እግዚአብሔር አምላክ ምስጋና ይግባው። ነፃነትህ ዛሬ ተገለጠ። አንተን በነፃነት ተፈተህ ማየት ለኔ ትልቅ ሐሴት ነው። አጎቴ የእናንተ ጸሎትና ድጋፍ ነው ለዚህ ያበቃኝ። ይኸው ድጋሚ ነፃነት አየር ልተነፍስ ነው። ድጋሚ ከቤተሰቦቼ ጋር ልገናኝ ነው። ሁሉም ነገር አበቃ። አዎ ወንድሜ፣ አሁን ሁሉም ነገር ተስተካክሏል። ያ ጨለማና ስቃይ አብቅቷል። እርግጠኛ ነበርኩ ልጄ፣ አንተ እንደማታጠፋና እንደምትፈታ አውቅ ነበር። ዛሬ በዋስ ብትወጣም ነገ ሙሉ በሙሉ ነፃ ትሆናለህ። ያኔ ደስታችን ሙሉ ይሆናል። ኧረ አጎቴ ይሄ ራሱ ለኔ በቂ ነው። እንደዚህ ከእናንተ ጋር መገናኘትና ነፃነት ማግኘት ራሱ ለኔ በጣም ትልቅ ነገር ነው። ቀስ እያለ ደግሞ እውነቱ ሁሉም ነገር ይወጣል።
አንተ እስር ቤት በነበርክ ጊዜ ሁላችንም በጣም ተጨንቀን ነበር። እኔም፣ ምሩም፣ ኪያም፣ ጺም፣ ኪራ፣ በተለይ ጽናትማ በቃ ስምን እየጠራች ነበር የምታድሩ። አውቃለሁ ናሆሜ፣ እኔም ውስጥ ሆኜ ስለ እናንተ ነበር የምጨነቀው። የእናንተ ጭንቀት ይሰማኛል። እግዚአብሔር ይመስገን። አሁን ግን ሁሉም ነገር አለፈ። አሁን ወሬውን ትተን በፍጥነት ወደ ቤት እንሂድ። ጽናት በጉጉት እየጠበቀችን ነው። እዚህ ቆመን ጊዜ አናጥፋ። አዎ ኪራ፣ አጎቴ ትክክል ነው። አሁን ጽ እየደወለችልኝ ነበር። መች ነው የምትመጡት እያለች ነበር። በቃ እንጅላት። አቶ ኪሩቤል ስለተፈታ ደስ ብሎኛል። እንኳን ደስ አለ። ከዚህ ቤት ከቤተሰብ ጋር መቀላቀል አንዱ መልካም ነገር ነው። አመሰግናለሁ መርማሪ ጆን። አንተም እውነቱን ለማውጣት የሄድክበትን ርቀት አደንቃለሁ። ነገር ግን አቶ ኪሩቤል አንድ ነገር እንድታቅ ፈልጋለሁ። አሁን በዋስ ተለቀክ ማለት ነገሩ ሙሉ ለሙሉ አብቅቷል ወይም ተፈጽሟል ማለት አይደለም። መዝገብ ላይ አንዳንድ ግልጽ ያልሆኑ ነገሮች ስላሉ እኔ ስራዬን እቀጥላለሁ። መርማሪ አሁንም እየጠራጠርከን ነው ማለት ነው? ኪራ እኮ ንጹህ ነው። ለምንድን ነው ኪራ ንጹህነት የማይታይ? አይንህን ግለጥ እንጂ። እኔ የምሰራው በህግና በማስረጃ ብቻ ነው። ኪሩቤል እውነተኛ ወንጀለኛ ሆነም አልሆነም በላይን የገደሉት እውነተኛ ሰዎች እስኪረጋገጡ ድረስ እኔ ስራዬን አላቆምም። አንተ አሁን በዋስ ብትወጣም እኛ ክትትላችን ይቀጥላል። መርማሪ ጆን፣ እኔ በጭራሽ አልፈራም። ምክንያቱም ምንም አላጠፋው። እውነቱን ለመውጣት የምትሄድበትን መንገድ እኔም ቢሆን ደግፈዋለሁ። ዋናው እኔ ከእስር ቤት መውጣቴ ነው። እሺ መርማሪ፣ ስለ ሁሉም ነገር እናመሰግናለን። አሁን ልጄ ይዤ ወደ ቤት ሊሄድ ነው። ቤተሰብ እየጠበቀን ነው። መልካም መንገድ ኪሩቤል። ግን እንዳልኩ ስትንቀሳቀስ በጥንቃቄ ይሁን። ድጋሚ ስንገናኝ በደስታ ቢሆን ደስ ይለኛል። እሺ፣ አመሰግናለሁ። ማንም ወንጀለኛ እንዳንተ በኮንፊደንስ አውርቶኝ አያውቅም። ምናልባት አንተ እውነቱን እየነገርከኝ ሊሆን ይችላል። ማን ነው? ቆይ ምን ማለት ነው? ማን ነው ማለት ማን ሊሆን ይችላል? ቤቲ ነኝ። ደግሞ ለምንድን ነው ከውስጥ በሩን የቆለፍከው? ቤቲ እባክሽ ትንሽ ቆይተሽ ነኝ። አሁን እኔ አስፈላጊ ስራ ላይ ነኝ ያለሁት። ደግሞ የምን ስራ ነው መኝታ ክፍል ውስጥ የምትሰራው? ሄኖክ እባክህ አትቀልድ። አሁኑኑ በሩን ክፈትልኝ። እኔ ልብሴን መቀየር እፈልጋለሁ። አይሆንም። አሁን አልከፍትልሽም አልኩሽ እኮ ቤቲ። በቃ ስራዬን ስጨርስ ቆይቼ ከፍትልሻለሁ። እንዴ ዛሬ ደግሞ ቆይ ምን አይነት እብደት ነው የተነሳብህ? በጠዋቱ አብረን በሰላም እንዋል ተባብለን አልተነጋገርንም እንዴ? ለምንድን ነው በሩን ማከፍትልኝ? አታዳምጪኝም እንዴ አንቺ? እኔ እዚህ ክፍል ውስጥ የራሴ ስራ ስላለኝ ነው አልኩሽ እኮ። ሄኖክ በሩን ክፈትልኝ እያልኩ ነው። ይሄንን በር ሰብሬ እንዳልገባ ትዕግስቴን በጣም እየተፈታተንክ ነው እንዴ? አቅሙ ካለሽማ ሰብረሽ ግቢ። እኔም አንቺን አይሻለሁ። ግን ይኸውልሽ አሁን በሩን አልከፍትልሽም እኔ። ቆይ አንተ እኔን ካላቃጠልከኝ ሰላማዊ ህይወትን መቀጠል አትችልም እንዴ? ቆይ አንዱ ስራ እኔ ማበሳጨትና ማቃጠል ነው? አዎ ለዛ ነው። አንቺ ስትናደጂ እኔ በጣም ደስ ይለኛል። ደግሞ ይበልጡን ቆንጆ ነው የምትሆኚው። ለዛ ነው እኮ በሩንም አልከፍትልሽ። ሄኖክ ደሜን አታፍለው። ቶሎ ብለህ ይሄንን በር ክፈትልኝ። ቆይ ሰው በገዛ ቤቱ እንደዚህ መሸማቀቅ አለበት እንዴ? ወይስ እቅድህ እኔን ማበሳጨትና ማቃጠል ነው? አልከፍትልሽም አልኩሽ እኮ ቤቲ። የፈለገ ያክል ብትጮይ ከዚህ በር ጀርባ ገብተሽ ምንም የምታደርጊው ነገር የለም። ስለዚህ ሳሎን ሄደሽ ቁጭ በይ። በጣም ነው እሺ የምታናድደው። ከፈለክ ቀቅለህ ብለው። ዮሴፍ በጣም ደስ ብሎኛል። ወንድሜን እኮ አስፈታህልኝ። ብታይ ደግሞ ማታ በጣም ተጨናንቄ ስለነበር እየጸለይኩ ነው ያደርኩት። ደግሞ በአንተ ተስፋ ነበረኝ። ቃልህን አከበርክ። ኪያዬ እንዳትጨነቂ እኮ ደጋግሜ ነግሬሽ ነበረ። እኔ ደግሞ የገባሁለትን ቃል መቼም አጥፌ አላውቅም። ዛሬ በዋስ ነገ ደግሞ ከፍርድ ቤት ነፃ ነው። እሺ ማስወጡ ውለታህን በምንድን ከፍሎ አላውቅም። በጣም ነው የማመሰግነው። ደግሞ ለእኛ ያደረክልን ነገር ከጠበቃነትን በላይ ትልቅ ውለታ ነው። በጣም ነው የማመሰግነው። ውለታህን ደግሞ እንዴት እንደምከፍለው እኔ እንጃ። ኪያ አንቺ ደስተኛ ከሆንሽ ለእኔ እሱ በቂ ነው። እኔ ምንም አይነት ክፍያ አልፈልግም። አሁን ያዩትን አይነት ደስታ እኔ ካየው ሌላ ምንም አያስፈልገኝም።
እኔ የምለው ወደ ውስጥ ገባ ግን አትይኝም እንዴ? ውይ በጣም ይቅርታ። እኔ እኮ ከደስታው ብዛት ምንም ሳላስብ ዝም ብዬ ነው የወጣሁት። ና ገባ በቃ። እንዴ አረ እየቀለድኩ ነው። እንደውም እዚህ ይሻላል። እሺ ደስ ብሎኛል። እንደውም ሁል ጊዜ እንደዚህ በደስታ ብዛት ብታቅፊኝ እኔ አልቃወምም። የኔ ስራ ሁሌ አንቺን ማስደሰትና ካንቺ ጎን መቆም ነው። ሽክያ አረረ አንዳንድ ሰው የሰውን ደስታ ተጠቅሞ እየተቃቀፈ ነው። ደግሞ ሁለት ልጆች መጣችሁ። ምንም የተፈጠረ ነገር የለም። አረ ምንም አልተፈጠረም። እኛ እኮ ከዛ ጀምሮ ሁሉንም ነገር በግልጽ እያየን የመጣ ነው። እኛማ እንደውም መንገድ ላይ የሚደረግ የፍቅር ፊልም ቀረጻ መስሎን ነበረ። ኤዱ ተይ እንጂ ምን ሆነሽ ነው? ፍቅረኛሞች እኮ ፍቅራቸውን ለመግለጽ ያው ቦታና ጊዜ ስለማይመርጡ ነው። የኪራ መፈታት ለሁላችንም ሰርፕራይዝ ቢሆንም ግን የእናንተ እንዲህ በየመንገዱ መተቃቀፍ ግን ሌላ ሰርፕራይዝ ሆኖብናል። እንዴ እናንተ ደግሞ ምንድነው የምትሉት? የሌላ ነገር እያወራችሁ እኮ ነው። ያው ወንድሜ ስለተፈታኩ ከደስታው ብዛት እንዲሁ ዝም ብዬ ነው። ምንድነው ደግሞ የሌላ ነገር ፈጥራችሁ ማውራት ትወዳላችሁ? ምንም አላልንም። እኛም እኮ አምነናል። ኪያዬ ወንድምሽ ስለተፈታው ነው መተሽ ሮጠሽ አንገቱ ላይ ተጠመጠምሽበት። አረ እናንተ በቃ ምንም ነገር የለም። አረ ደግሞ ሰው ፊት እኮ ነው። ሀኒዬ አንቺ ይህን ታሪክ አምነሻል ወይስ ሌላ ምስጢር አለ ትያለሽ? እኔማ ሙሉ በሙሉ አምኛለሁኝ። እሺ እንደው መተቃቀፉ ሲሆን መሽከርከሩ ግን ትንሽ ያጠራጥረኛል። የሰው ልጅ ሲደሰት እኮ ምን እንደሚያደርግ አያውቅም። ለዛ ብዬ ነው። ዮሴፍ አንተም እኮ አፍረሃል። ፊታችሁ እኮ አንድ ላይ ነው የቀለው። ኤደን በቃ የሌላ ነገር አታውሪ። እናንተማ የሌላ ነገር እያወራችሁ ሰው ማሸማቀቅ ነው ልምዳችሁ። በቃ ኪራም እየመጣ መንገድ ላይ ነው። ስለዚህ እንግባ። አዎ እንግባ። በቃ ምግብም እንብላ እና እኔ የምልህ ዮሴፍ ትገባለህ ወይስ እንዴት ነው? እንዴ አዎ ገባለሁ። መቼስ እዚሁ ቆሜ አልቀር። አረ ምንም ብታደርግ አይደብረንም። ምክንያቱም ገና ከመምጣታችን ያየነው ነገር አይናችን በጣም አስደስቶታል። እነዚህ ዲሆኑ በጣም ብለ ገጠሙ። ባሆን ምን ማያቷ ሳያረጉን እንግባኛው። አይና ቶሎ ምግቡን አዘጋጀልን ብለን እኮ እየበላን ነው። አሁን ቢሆን ምንድን ነው የሚሉት? ምን ይሉናል? ሰኒ ጽዬማ ምግብ አቀራርቡ ስትለን እኮ እኛ አቅርበን ለራሳችን ብልጥ። ኧረ እኛ በጣም ነው የምንገርመው። ዝም ብለሽ ወሬውን ተይና ብይ በእናትሽ ሰኒዬ። ማንን ነው አንቺ ወሬኛ የምትይው? አንቺ ይኸውና ያወራችሁ ወሬ ራሱ እኮ ስንት ኢነርጂ እንደሚያስጨርስ ይኸው ታወሪያለሽ ትበያለሽ፣ ግን አጠግቢኝ። ወይ ሰኒ ደግሞ ተስማምተና እንደ እየበላን ያለ ነው። አንቺ ወሬ ሁሌ ይመቸኛል፣ ግን ዛሬ ደግሞ የተለየ ነገር አለ መሰለኝ። ጸባይኛ ሆነሻል። ወይ ሰኒዬ አንቺ እኮ የኔ ባህሪ አይታይሽም እንጂ በጣም ሰላማዊ ሰው ነኝ። እውነት እንደዚህ ከተሰባሰብን እኮ በጣም ቆየን። ይሄ ጊዜ በጣም ናፍቆኝ ነበር። እኔስ ብትይ ሰኒዬ ያው ኪራዬ ተፈታ አሰባሰበን። ለካ ኪራችን ነው የሁላችንም ሰብሳቢ። እውነትሽን እኮ ነው። አንዳንድ ጊዜ ሰው እንደ ቀልድ ሲጎል ምን ያህል እንደሚያጎለን አታውቂም ሰኒዬ። ወይ ካልሆነ ትንሽ ጨምር እንዴ? አረ በቃ እንዴ ምን ሆነሽ ነው? እነሱ ሲመጡ ምን ሊበሉ ነው? እነሱ ሲመጡ ደግሞ ባልበላ ሙድ እንጨምራለን። አንቺ ደግሞ እንጨምር ስትይኝ ስንቴ ጨመርኩ እንዴ? ለኔ ጊዜ ነው ቢምትይኝ እንዴ? እንዴ አንቺ በቃሽ። አንቺ ደግሞ ፊት ሰጡሽ አትቻይም። በቃ እንዴ አዎ እንደዚህ ቢ እንጂ ዝም ካልሽ እንዴ ነው ማለት ዛሬ ሳሸውጂ ነው ያጎረሽ። የሆነ ነገርማ አለ። ሰራውልሽ ሰንዬ ሰራውልሽ። ሁል ጊዜ አንቺ እኔን ታስለቅሽኛል ነበር። ዛሬ አገኘሁሽ። እንደ ዛሬ ራሱ አግኝቼሽ አላውቅም። የእውነት እንዴ አንቺ ነው ያምሻል እንዴ? ምንድነው ያቦረሽኝ? ምን ይውዴ ምን ይቀልድ ነው የምትቀልጂው? አይ ሰንዬ እኔ ማመንሽ ራሱ እኮ በጣም ነው የሚገርመው። ቃሪያውን እኮ ቀስ ብዬ እዚህ ስር ደብቄው ነበር። በቃ ዝም ብለሽ አፍሽን ብለሽ ትከፍቻለሽ አይደል? አለቅሽም ኒና፣ ዛሬ ብታመልጪ ነው እሺ የሚሻልሽ። ሰኒ ደግሞ እኔ እኮ ጨዋታና ቀልድ ፈልጌ ነው እንጂ ልጎዳሽ ፈልጌ አልነበረም። በቃ አሁን ጠጪ ምንም አይልሽም። የኔ ቀልድ እንደውም አትበይም ማለት ነው። እሺ እንደውም አትበይም። ቀልድ አታውቂም እንዴ ሰኒ? በቃ ፍቺ። አትበያት። እኔ አቃጥሽኝማ አትበያትም። ዞር በይ ሰኒ። አምጪው ዞር በይ እንዴ! አፍሽማ አልኩሽ እኮ ዞር በይ። ለምንድን ነው የማልበላው? በላለሁ እንጂ። ኧረ ነው አትሰጪኝም? እሺ ጽናት ሜሩ ገደለችኝ፣ እየደበደበችኝ ነው። ጽናት ሜሩ፣ ኧረ ድረሱልኝ!
እንዴ እዚህ ዝም ብለህ እኮ ነው አስደነግጣችሁ አይደለ? ይኸውላችሁ ለራሷ ምግቧን አቀረበችና ጥቅጥቅ አድርጋ ትበላለች። እኔና ብዬን ስላት ደግሞ ልደበድበኝ ተነሳች። ምን አይነት ሰው ነች? ሲጀመር ስራ ለሰራ እንዴ ገባችሁት? ምንድናችሁ እናንተ? ኧረ የኔን ሀሳብ እኮ ነው። ኧረ ወይኔ፣ ኧረ ራሷ ነች። አንቺ አይደለሽ እንዴ? አንቺ ነሽ። የምር የኔን ሀሳብ ነው። አንቺ ነሽ። አንቺ ነሽ። ይበርድላችሁ ይመጣል። አንቺ ራስሽ አይደለሽ እንዴ? አሁን እንቆቅልሹ ቀስ በቀስ እየተፈታ ይመስለኛል። አራተኛው ሰው ሄኖክ መሆኑ ምንም ጥርጥር የለውም። ሄኖክ የበላይ ግድያ ላይ ከነበረ ስለዚህ የቤትና የሱ ጋብቻ ዝም ብሎ የተደረገ ሳይሆን የሆነ የተቀነባበረ ሚስጥርና ሴራ አለው ማለት ነው። ይህንን ትልቅ እንቆቅልሽ በፍጥነት መፍታት አለብን። እስካሁን ድረስ የማገኘው መረጃ በሙሉ ኪራ ንጹህ እንደሆነና እውነተኛ ወንጀለኛው ደግሞ ከሄኖክ ጋር እንዳለ የሚያሳዩ ናቸው። ግን ደግሞ ኪራ 100% ንጹህ ላይሆን ይችላል። ምናልባትም እሱ ራሱ ወንጀሉን ሰርቶት ሁላችንም እያታለለን ቢሆንስ? ግን ደግሞ እውነት ከበላይ ግድያ ጀርባ የነቤት መጋባት ሴራ ይኖረው? ሄኖክ ለምን ሁሉንም ነገር ለመደበቅ ይሞክራል? ምንም ይሁን ምን እውነቱ ሳይወጣ አይቀርም። ሄኖክ እጁ እንዳለበት ካረጋገጥኩኝ ሌሎቹን ገጸ ባህሪያት ማግኘት በጣም ቀላል ይሆንልኛል ማለት ነው። አሁን ጊዜ ማጥፋት የለብኝም። ሄሎ፣ ሄኖክ ላይ በአስቸኳይ የማዘዣ ደብዳቤ ይወጣ። አሁን በደረስኩበት መረጃ መሰረት በቁጥጥር ስር መዋል አለበት። በፍጥነት ስራችሁን ጀምሩ። አረ እናንተ ልጆች ተው፣ ድጋሚ መሞሸር እኮ አስመሰላችሁት። የትም እኮ አንሄድም፣ እዚህ ቤት ውስጥ ነው የምንሆነው። እንዴ ላንቺ እኮ ይሄ ድጋሚ ሰርግሽ ነው። ከስንት ጊዜ በኋላ እኮ ባለቤትሽ ወደ ቤት ሊመለስ ነው። ምሩዬ እውነቷን ነው። ዛሬ ጽናት ከማንም በላይ ማማር አለባት። ችግር መከራው ሁሉ ነገር አብቅቷል። ደግሞ ኪራ ሲመጣ እቺን ውብ ሚስቱን አይቶ መከራውን መርሳት አለበት። እኔ እኮ አሁንም ድረስ ህልም ነው የሚመስለኝ። ኪራዬ ወደ ቤት ይመጣል ተብሎ ሲነገረኝ የእውነት ማመን አልቻልኩም ነበረ። ግን ደግሞ እውነቱ ወጥቶ ኪራዬ ነጻ ወጥቶ እንደሚመጣ እርግጠኛ ነበርኩኝ። ልቤ አንዳችም አልተጠራጠረም። ያንቺ ጠንካራ እምነት ነው ለዚህ ያበቃል። አንቺ ተስፋ ብትቆርጭማ እኛ ምን ተሆነ ነበር። ግን ጥንካሬሽ እኛም ካንቺ ጎን እንድንቆም አደረገን። እውነትሽን ነው። አንቺ እኮ ለኛ ከጓደኛም በላይ ነሽ። ደግሞ በዚህ ሁሉ መከራ ስታልፊ ላንቺ ያለና አክብሮት ጨምሯል። ይኸው አምላክ ጸሎትሽን ሰምቶ ለዚህ ደስታ ቀን አብቅቶናል። እኔ በዚህ አስቸጋሪ ጊዜ አብራችሁን ስለነበራችሁ እንዴት ብዬ እንደማመሰግናችሁ የእውነት አላቅም። እውነተኛ ጓደኝነት የሚለካው በችግርና በመከራ ጊዜ አብሮ በጸናው ሰው ነው። አረ ምስጋና ያስፈልግም ጥዬ፣ እኛ እንኳን ቤተሰብ ነን አይደል? አንቺ እያለቀሽ ደግሞ እኛ አንስቅም። ያ ሁሉ የጨለማ ጊዜ አልፎ ዛሬ ኪራ ወደ ቤቱ የሚመለስበት ቀን ነው። ስለዚህ አሁን ተደሰች። በጣም ነው ያማረብኝ ጽናት። አሁን ኪራ ሳይሽ ደንግጦ እንዳይወድቅ ነው የምፈራው። አይ እንደዛ እንኳን አይሆንም። ያን ያህል እኮ አላማረብኝ። አሁን እኮ አባባ በእውቀትና ናኦሚ ይዘውት እየመጡ ነው። እኛም ወደ ሳሎን መውረድ አለብን። ኪራ ሲገባ የደስታ ድባብ ብቻ ነው ማየት ያለበት። በቃ እንሂድ ጽናትዬ፣ ዛሬ አንቺ ቀን ነው። ደግሞ ይሄ ጓደኝነታችን አብሮነታችን ለዘላለም ይቀጥላል። መቼም ቢሆን አንበተንም። እሺ? እግዚአብሔር ያክብርልንሽ። እናንተ ማግኘት ለኔ በጣም መታደል ነው። ሁለት እርግቦች። በጣም አመሰግናለሁ። በቃ እሺ፣ አሁን ወደ ሳሎን እንሂድና ውድ ባለቤቴን እንቀበል። ቤቲ ምን ሆነሽ ነው? ሰላም ሆነሽ ሄደሽ እንደዚህ ተናደሽ የመጣሽው? እባክህን አማን፣ ዝም ብለህ ጥያቄ አታብዛብኝ።
እኔ አሁን ጭንቅላቴ ውስጥ ብዙ ጥያቄ እየተመላለሰብኝ ነው። ስለዚህ ዝም ብለህ ተቀመጥ። ምን ሆነሻል? እኔ እኮ በጸባይ ነው ልጠይቅሽ የሞከርኩት። ምን ያናድሻል? አሁን ሰላም አልነበርሽ እንዴ? ሄኖክ መኝታ ክፍሉን አልከፍትም አለኝ። ቆይ ለምንድን ነው አልከፍትም ያለኝ? በራሴ መኝታ ክፍል እኔ መለመን ነበረብኝ? ደግሞ በጋራ ትዳር ውስጥ አብራችሁ እየኖራችሁ መደባበቅ የሚባል ነገር አለ እንዴ? እንዴት እሱ በር ይቆልፋል? ትዳር ውስጥ አንድ ላይ እየኖራችሁ እንዴት ይደብቅሻል? አንተ ደግሞ ይበልጥ እንደዚህ እያልክ አታናደኝ። እኔ የተሰማኝን ነው የተናገርኩት። ቤቲ ምን እየደበቀሽ ነው እንደዚህ የሚያደርገው? እኔ ምን አውቃለሁ? ምንም የማውቀው ነገር የለም። ልብሴ ልቀይር ፈልጌ አላስቀይርም አላስገባም አለኝ። ቆይ ግን ለምንድን ነው እኔ በትዳር ምክንያት ምንም ያልታደልኩት? ማን ነው የረገመኝ? ሁልጊዜ እኮ ህይወቴ ሁከት ነው። በጣም ስልችቶኛል። አማን እውነት ለመናገር በጣም ስልችት ብሎኛል። ቤቲ በቃ አንቺ ተረጋጊ፣ አትናደጅ። በትንሽ በትንቁ ለምንድን ነው የምትናደጁ? አንቺ በተናደድሽና በተበሳጨሽ ቁጥር እኮ አንቺ ነሽ የምትጎጁ። እሱ ምንም ያድርግ፣ አንቺ ብቻ ተረጋጊ። ምን ታዲያ የትኛው ህይወቴ ያስደስተኝ? እስኪ ንገረኝ። እኔ እኮ ይህንን ትዳር ቢያንስ እንደ ሰው በፍቅር ባላመጣው ቢያንስ ደስተኛ ሆኜ እንኳን መኖር ነበረብኝ። እንደዚህ አትበይ ቤቲ። አንቺ እኮ እያማረርሽ ሳይሆን እንደ ንግስት ነበር መኖር የነበረብሽ። እንደሱ ቢሆንማ ማን ይጠላል? ግን ምን ዋጋ አለው? ምኞት ብቻ ሆን እንጂ። ግን እንደ ሰው በፍቅር ባነጋባም ያልሽው ለምንድን ነው? አይ ምንም፣ እንደዚሁ ዝም ብዬ ነው። ወይ እሱ እንደ ባል እኔን ትሪት አላረገኝ። ቆይ እስከ መቼ ነው እንደዚህ መሆነው? እኔ ከዚህ ትዳር ያተረፍኩት አንድ ነገር ብስጭት ብቻ ነው። እሱ ያንቺን ዋጋ አያውቅም ቤቲ። አንቺ በጣም ታጋሽና መልካም ሴት ነሽ። እኔ እዚህ ቤት ከመጣሁ ጀምሮ ለአንቺ ያለኝ አክብሮት በጣም ትልቅ ነው። እሱ አንቺን በማጣቱ ትልቅ ኪሳራ ነው የከሰረው። ግን አንቺ መረጋጋትና መታገስ አለብሽ። እሺ? ጥንካሬ እኮ አልቆ ነው አማን። እኔ እኮ ሰው እንጂ ድንጋይ አይደለሁም አይደል እንዴ? በየቀኑ አዳዲስ ጥርጣሬና አዳዲስ ግጭት በተፈጠረ ቁጥር የምቋቋሙ አማን። አሁን አንተ በውጭ ሆነ ስለምታይ ነው እንጂ እዚህ ቤት ውስጥ ጠለቅ ብለህ ብታይ በጣም ስቃይ ውስጥ ነው ያለሁት። ይገባኛል ቤቲ፣ ይገባኛል። እኔ ሁሉ ጊዜ እኮ ያንቺን ስቃይ እያየው ውስጤ በጣም ይረበሻል። ሌላ ሴት ብትሆን እንደዚህ ታረጋለች ብዬ በፍጹም አልገምትም። ግን አንቺ ራስሽን መጠበቅ አለብሽ። እሺ? በጣም እንደምታቀኝና ህመሜ እንደተረዳኝ ሆነ እያወራ ነው። እያየሁት አይደል እንዴ ምን ያህል እንደምትጨቃጨቁ። እኔ ደግሞ ጭቅጭቅ አልወድም። ግን አንቺ አትናደጂ። እሺ? ብችለውስ ምን ተጠቀምኩኝ? መጨረሻው ምን ሊሆን እንደሚችል ምንም አላውቅም። ይሄው ዛሬ የራሴ መኝታ ክፍል ተቆልፎብኝ ውጭ እንድቀመጥ ተደረግኩኝ። ነገ ደግሞ ምን ሊያደርገኝ እንደሚችል ማሰብ ራሱ አልፈልግም። አይዞሽ ቤቲ። እኔ እኮ ቤቲ አንቺን ስቃይ ማየት አልፈልግም። ለዛ ነው። አንቺ ለእኔ በጣም ጥሩ ሰው ነሽ። አውቃለሁ አማን፣ ግን ደግሞ እኔ በጣም ደክሞኛል። ህይወቴ ሙሉ እየተመሰቃቀለብኝ ነው። እድሜ ምንም ሳልጠቀምበት እያለቀ ነው። አሁን ምንም ነገር አታስቢ። ሁሉንም ነገር ለጊዜው ተይው። እኔ እዚህ ባለሁበት ብቻሽን ልትሆኚ አይገባም። ለአንቺ ሰላምና ደስታ ለእኔ ትልቅ ነገር ነው። እሺ? እሺ? አንቺ ለእኔ ትልቅ ነገር ነሽ። ምንድን ነው አማን? አማን ቆይ ምን እያደረግክ ነው? ራስህን ግን ታውቃለህ? እኔ እኮ ባለትዳር ሴት ነኝ። እንዴት ነው ባለትዳር መሆኔን እያወቅህ እንደዚህ የምታደርገው? አንተ እኮ እዚህ ቤት ውስጥ ተጠግተህ ነው እየኖርክ ያለው። ቆይ እንዴትስ ብትደፍረኝ ነው እጅህን እኔ ላይ የምትዘረጋው? እባክሽን፣ እኔ እኮ እንድትረጋጊ ብዬ ነው። ሌላ ነገር አስቤ አይደለም። ያንቺ ማልቀስና መከፋት ለእኔ ስለሚያሳዝነኝ ነው። ሁለተኛ ደፍረህ እንዳትነካኝ፣ እንዳትጠጋኝ። ይኸውልህ እኔ በትዳሬ እንደፈለግኩ ብበሳጭም ብናደድም ግን ካንተ ጋር መሆን አለብኝ ወይም እፈልጋለሁ ማለት አይደለም። እሺ? ሁለተኛ ደፍረህ እጄን ለመንካት እንዳትሞክር። ቤቲ፣ ነገሩን በተሳሳተ መንገድ እየወሰድሽ እኮ ነው። እኔና ባሌ ብንጣላም የራሳችን ጉዳይ ነው። አንተ ግን ቦታን በደንብ ወቅ። እሺ? ቤቲ፣ ገና አስለቅስሻለሁ። ምክንያቱም አንቺ እኔን ከዚህ ቤት ማስወጣታችን። እንዴት ዋላችሁ? እሰይ ኪራ፣ አባታችን የቤታችን መከታችን እና ወንድሜ ቀፈኝ። አሁንም ይሄንን ሳትረሽ እንዴ ኪራ፣ እንዴት እተዋለሁ? ይልቅ ሂድ መጀመሪያ ሚስትን ቀፋ። አንተ ምክንያት አፈር ድሜ ስታስቅጠን ነበረ። ቁጭ በሉ። እንኳን ደህና ቆያችሁ። ድጋሚ
በእውነት ዛሬ በጣም ደስ ብሎኛል። ሁላችሁም ከጎኔ ስለነበራችሁ በጣም አመሰግናለሁ። በዚህ አስቸጋሪ ጊዜ ከጎኔ ማናችሁ ማረቃችሁ። ስለ እናንተ ፈጣሪ ይመስገን። ልጆች ተቀመጡ። ምስጋና ቁጭ ብለን ይደርሳል። የሽማግሌ ወገባሽ እኔ ሁላችሁም እንደዚህ ተሰብስባችሁ እንደምትጠብቁኝ መጨረሻ አላሰብኩም ነበር። የእውነት ሁላችሁንም አመሰግናለሁ። ክብረት ይስጥልኝ። የእናንተ አብሮነት እዛ ውስጥም እያለው ያጠነከረኝ ነበር። በእውነት አለቃ ኪራ ስለተመለስክ በጣም ነው ደስ ያለኝ። ታውቃለህ ቢሮ መተህ እስክትቆጣኝ እስክትሰድበኝ በጣም ነው የቸኮልኩት። እንዴ አንቺ አንሄ መደነባበር አሁንም አልተወሽም እንዴ? ገና መቆጣት ሳልጀምር ትደነባበሪያለሽ እንዴ? ለማንኛውም እኔ መሳደብ ትቻለሁ። እውነት ኪራ ተመልሰህ እስከምትሰድበኝ ድረስ እንዴት እንደጓጓኝ። ቆይ ግን ሰው ጩኸትና ስድብ ይናፍቀዋል እንዴ? ኪራ ያላፈቀው ማን አለ ብላችሁ ነው? ስለተፈታ በጣም ደስ ብሎኛል። ሌላውን ግን በኋላ በደንብ እናወራለን። አውቃለሁ ምሩ፣ ይገባኛል። እንኳን አንተን የራሴ ቅጣት ይጠብቀኛል። አፉ ካላስባልከኝ እንዴት እንደሚቀጥል አላውቅም። ለሽምግልናው ነው ያለው ልጆች፣ አታስቡ። አዎ ጋሼ፣ እኔም አለኝ። ስመክር እንዴት ጎበዝ ነው የመሰሉት። እኔና ማስታረቅ እኮ ነው ማጣራት አይደለም የተባለው። አረ ነው። እሺ ታያላችሁ። ቀይ የኔና ያለ ካላላችሁ ኪራ ከቤተሰቦች ጋር እንደዚህ ተሰብስበ ስላዩ በጣም ደስ ብሎኛል። አመሰግናለሁ። እንደዚህ እንዲሆን አንተም ለፍተሃል። ወይ ኪራዬ ቀን ከሌት ሳይል የእውነት በጣም ነው የለፋው። ብቻ ውለታውን በምን እንደምንመልስ እኔ እንጃ። ሄዱ ነይ እስኪ በእናትሽ ራቅሽኝ እኮ። ምንም ነገር እንዳልተፈጠረ አድርጋ እኮ ዝም ብላ ያወራችሁ ነው። የሻቱ ምስክርነት እኮ እየሰጠች ነው። እኔ የምልሽ ግን ይሄ ነገር የፈጠረ ይመስላል። እኔ የምላችሁ ቆይ ናቲ የት ሄዶ ነው? አላየሁትም። ይመጣል። ይልቅ አሁን ወሬውን አቁመን ወደ ምግቡ እንሂድ አይደል? እንዴ ጽናትዬ፣ ዛሬ እኮ የህብረት ቀን ነው። እንደዚህ በተበታተነ ሳህንማ መብላት የለብንም። በህብረት በአንድ ትሪ ነው መብላት ያለብን። በዚህ አጋጣሚ የድሮ ፍቅራችንን እንመልሳለን። በቃ ጥሩ ሀሳብ ነው ጋሺ፣ እኔም እስማማለሁ። በትልቅ ትሪ ሰብሰብ ብለን ስንበላ እንደውም ምግቡም ይበረክታል። ነይ እንነሳ። በስተመጨረሻ ምግብ ልንበላ በፈጣሪ ስም የተባረክ ይሁን። ብሉ በሉ። ናው ማተቀበሉ እንጂ ምግብ ላይ በራማ ላይ ብሉ ብሉ ታፍቶላችኋል።
አውቃለሁ ቤቲ፣ እኔና አንቺ የተጋባ ነው በአጋጣሚና ባልታሰቡ ሁኔታ ነው። እስከ ዛሬ ድረስ እኔ እንደ ባል እውነተኛ ፍቅርና እንክብካቤ ልሰጥሽ አልቻልኩም። ሁልጊዜ በመካከላችን ግጭት ብቻ ነበር የነበረው። ካሁን በኋላ ግን ለአንቺ ብቻ ልኖርና ለአንቺ ብቻ ልታመን ሙሉ ለሙሉ ፈቃደኛ ነኝ። ይኸው ዛሬ ለአንቺ ያለኝን ስሜት ለመግለጽ ዝግጅቴን በአግባቡ ጨርሻለሁ። አንቺም የምታየውን ነገር ተረድተሽኝ ፍቅሬን ከተቀበልሽኝ ከተባበርሽኝ በጣም ቆንጆ የሆነ ህይወት ይኖራል። ካለፈው ስህተታችን ተምረን አዲስ ህይወት እንደምንጀምር ደግሞ ሙሉ በሙሉ እምነት አለኝ። በቃ እንግዲህ ኪራ፣ ከዚህ በኋላ እንግዲህ በድጋሚ በምንቆምበት ችሎት ነፃነት እንደማውጅል ተስፋ አለኝ። እሱንም አተማመናለሁ። ከምን አይነት ጉድጓድ ውስጥ እንዳወጣኝ እኮ አየሁ። በእውነት አመሰግናለሁ ዮሴፍ። ፈጣሪ እኮ ችግርን ሲሰጠን መውጫ መንገዱንም አይነሳን። ልክ ብለሻል ጽናት። እኛ ችግር ሲያጋጥመን ነገሮችን ሁሉ ወደ መጥፎ እንወስድና ፈጣሪ እናማርራለን እንጂ ፈጣሪ የሚፈትንን ሊያጠነክረን ነው። አዎ ልክ ነው። ትክክለኛ ወዳጅነት የሚለካው አንድ ጓደኛችን ዝቅ ባለበት ጊዜ ነው። የዛን ጊዜ ነው ትክክለኛ ጓደኛ ነው አይደለም የሚለው። እንደው እዚህ ያላችሁት ሁሉ ከእኔ በእድሜ ታናሾች ናቸው። እኔ ሁሉ አመት ኖሬ ያገኘሁትን እውቀት እናንተም ይዛችሁታል። ውይ አባባ በእውቀትዬ፣ እንደ እርሶ እኮ የሚሆን የለም። እርሶ እኮ የሞተ ነፍስን ራሱ ማዳን ይችላሉ። እንዴ ኒና፣ ከመቼ ወዲህ ነው ቆይ እንደዚህ ቁም ነገረኛሽ? ጭራሽ ቁም ነገር መስማት ማትወጂ ልጅ ይሄን ነገር ካንቺ ነው የሰማሁት። ውይ ኪራ ደግሞ ሰው እኮ እንደ ድሮ ሆኖ አይቀርም፣ ጊዜ ራሱ ያበስለዋል። በእውነት ኒና፣ እንደዚህ ሆነሽ ስላየሁሽ በጣም ነው ደስ ያለኝ። አይሲም ውይ ኪራ ደግሞ እንደ አባባ በእውቀት ካልጠፋ እውቀቱት ይችን ስሜን የሚያስረሳ ቅጠል አጡ። እንደው የሆነ ቅጠል ጭቅጭቅ አድርገው ቢግቱልኝ። ውይ ኒናዬ፣ ያንቺ እኮ እንደውም በጣም ቆንጆ ነው። የኔን አልሰማሽም እንዴ? አንቺ ማለሽ እንደያና እና ይሄ ባለቤትሽ እኮ ምንም ያላወጣልኝ ቅጽል ስም የለም። ታዩ እስኪ የኔ ነገር አይወራ። የምን ጀምሮ መተው ነው? ጨርሽው እንጂ ሆዳችንን አታስቆርጭ። አረ እኔ እነግራቸዋለሁ። የበረሃን በጣ ነው ስሟ። ምን ማለት ነው? ኬት ከየት አምጥተህ ነው የምትገጣጥመው? እንዴ ታዲያ ምን ላድርግ? ይቺ አና የምትባል ሴትዮ እንደሆነች ካፏ ላይ የማይጠፋው ነገር ቢኖር ምግብ። የበረሃን በጣ ደግሞ ሲበላ ታዩታላችሁ እንጂ አይወፍርም። እንደሷ ዝም በያት አናዬ። ከአሁን በኋላ እኮ እኔና አንቺ እናንተ ልጆች ጭራሽ አፋችሁን እየበላችሁ ነው እንዴ? ቆይ ቢሮ እናወራለን እሺ? እና ቆይ አንቺስ በእኔ ሙድ ያስሻል እንዴ? አስቴር ትሙት ምንም ፌር አይደለም እንዴ? ምን ሆናችሁ ነው እንደዚህ የምታዩኝ? አልገባኝም። ማን ትሙት ነው ያልሽው? እንደ አጋጣሚ ሆኖ የሀና እናት ስሟ አስቴር ነው። ለዛ ነው እንደዚህ ብላይ ማለችው። አዎ ግን ደግሞ ኪራ እንዳለው በዚች ምድር ላይ ያልታደልኩት ነገር ቢኖር እናቴን አላውቃትም። ልክ ብለሻል። ስለ እናትሽ የምታውቂውን ነገር በሙሉ ትነግርኛለሽ በሌላ ጊዜ። በቃ ዛሬ ማን ቆንዝም አንቺ ተይ በሉ በቃ። ለማንኛውም እንዴ ሰላም አምሹ። እንዴ ልጅ ትንሽ አትቆይ? ተጫወት እንጂ። አይ አያተ እውቀት ሰፈር የሩቅ ስለሆነ አሁን መሄድ አለብኝ። ልጆች እንዲህ እንደተሰበሰባችሁ ፈጣሪ ያለያችሁ። አሜን። ተባረኩ። ጉሩኩን ዘመድ ወዳጅ ያላችሁ። አሜን። በሉ በቃ የምታድሩም ካላችሁ እዚህ ደሩ። ቤታችን ሰፊ ነው። እንሄዳለን ያላችሁም ሂዱ። ሰላም ደሩ። ሀኒ፣ ኤዱ መቼስ ከዚህ በኋላ እንሂድ እንደማትሉ ተስፋ አለኝ። እዚህ ደሩ። ኧረ ሄዳለሁኝ። ብዙም አልመሸም እኮ ችግር የለውም። ለምን አታድሩም? ኤዱ አንቺም እሷም እዚህ ደሩ። ትልቁን ፍራሽ ሳሎን እንፈርሻለን። እሺ ጽናት ካላችሁ እንግዲህ ምን አደርጋለሁ? እሺ እንደዛ ከሆነ ደግሞ ናሆሚ እናንተም ቤታችሁ ቅርብ ስለሆነ ትንሽ ተጫወቱ። አይ እንሂድ ጽዬ፣ እንደዛ ይሻላል። አረ ልጅ ይዘናል። ልጅ ተይዞ ማምሸት ደግሞ ጥሩ አይደለም። እንሂድ። እንዴት ነው ይሄ ነገር? ቆይ
እንዳይመስል አልኳችሁ። አኩርፋችሁ ነው እንዴ? አረ ተቀመጡ። አረ እንደዛ እኮ አይደለም ጋሽ። በሉ ተቀመጡ ልጆች። በሉ በቃ እኔ ልጅ ሰላም አለሽ? እሺ አይ እንዴት ነበር ሸቤ? ናቲ ትነክ ቆይ ለምንድን ነው የጨከንከው? ያ ሁሉ የፍቅር ጊዜያችን የት ሄደ? ያለ አንቺ መኖር አልችልም ብለኸኛል ነበር። ታዲያ እንዴት ቻልክበት ናቲ? ሰኒ ቆይ እዚህ ምን ትሰሪያለሽ? ሳሎን እኮ ሁሉም አንቺን እየጠበቁሽ ነው። ቡናውንም አነሳሳውልሽ፣ ከዛ ስፈልግሽ አጣውሽ። አይ ትንሽ ደክሞኝ ነው መጣሁ። በቃ ሂጂ። እሺ እሄዳለሁ። ግን አንቺ እዚህ መኝታ ክፍል ምን እያደረግሽ ነው? እያለቀሽ ነበር? አረ በፍጹም ሰንዬ፣ ለምን አለቅሳለሁ? ብታይ አቧራ እኮ ገብቶብኝ ነው። ብታይ መኝታ ክፍሉ አቧራ ባቧራ ነው እና አይኔን አቃጠለኝ። ለዛ ነው። እሺ አቧራ እንዴ? ይሄ በእውቀት በየቀኑ አይደል እንዴ ክፍሉ የሚያስወለውሉ? የምን አቧራ ነው? ይልቅ ኒና ምን ሆነሽ ነው? አትዋሺኝ። እሺ በቃ አዎ ሰኒ፣ እያለቀስኩኝ ነበር፣ ግን በቃ ምንም የተለየ ነገር አልነበረም። ዝም ብዬ አልቅሽ ብሉኝ። እባክሽ ኒና ንገሪኝ፣ እዚህ ክፍል ውስጥ ብቻሽን ስታለቅሽ እኔ እንዴት ዝም እልሻለሁ? ሳሎን ውስጥ ነው ምናምሩ ኪራና ጽናት ሲጎራረሱ አላይሻቸው? ልክ እነሱን ሳይ በቃ አላቅም፣ በጣም ከፋኝ፣ ባዶነት ተሰማኝ። በጣም ነው የተሰማኝ ሰኒዬ፣ የምር አይቻቸዋለሁ። እኔም እኮ እዛው ነበርኩ። እኔ እኮ ናቲን እያሰብኩ ነው። እሱ ቢኖር ኖሮ እኔን ያቆርሰኝ ነበረ። ለምንድን ነው ግን ብቻዬን ጥሎኝ ሄደው? በጣም ነው እየከፋኝ ያለው ሰኒ፣ እውነቴን ነው። እውነትሽን እኮ ነው ኒና። እኔ ራሱ እያየኋቸው ወዴ ባባ የኔ ጆከር ትዝ አለኝ። እንዴ ሰኒ አንቺም እያለቀሽ ነው እንዴ? እኔም እኮ ጆከር በጣም ናፍቆኛል። በቃ እኔና እሱ አብረን የምንሆንበት ጊዜ እንደ ሰማይ ነው የራቀብኝ። በጣም ነው ናፈቀኝ። አይዞሽ ሰኒ በቃ አታልቅሽ። ጆከር እኮ በራሱ ሰዓት ይመጣል። ግን በቃ ናቲ ግን የሚመጣ አይመስለኝም። በጣም ጨክኖብኛል። አንቺም አይዞሽ በቃ። ናቲ ደግሞ አንቺን የመሰለች ቆንጆና ጎበዝ ሴት አግኝቶ የት ይሄዳል? እውነት ብታይ ሰኒዬ፣ መጀመሪያ አካባቢ እኮ ናቲ እኔን ካላጎረሰኝ ምንም ምግብ አይበላልኝም ነበር። ሲመጣ ደግሞ በትልቅ ትሪ አምጥቶ ያጎርስሻል። እሺ በትልቅ ትሪ ያመጣል። የእውነት እሱ ያመጣልኛል። አውቃለሁ እናዬ። እኔም እኮ ጆከርን ዛሬ ነው የምፈልገው። ግን ለምንድን ነው እድላችን እንደዚህ የተጣመመው? ሰው እዛ ሳሎን ሆኖ ይሳሳቃል፣ እኛ መኝታ ቤት መተን እናለቅሳለን። ሰው ግን እንዴት በደስታ ቀኑ እንደዚህ ያለቅሳል? ግን ምን እናድርግ ሰኒ፣ ሆዳችን እኮ ስስ ሆነብን። እንዴ ምን ሆናችሁ ነው እናንተ ሰዎች? በደስታ ቀን ደግሞ መኝታ ክፍል ዘግቶ ማልቀስ ማለት ምንም ይሉት ነው? ሰኒ ኒና ምን ሆናችሁ ነው? ምንም አልሆንም ምሩዬ። አይናችን ውስጥ የሆነ አዋራ ነገር ገፍቶብን ነው አይደለም? እንዲህ እያለቀሳችሁ ድምጻችሁ እስኪቀየር የተንሰቀሰቃችሁ ምንም አልሆንም ትላላችሁ? ተናገሩ፣ ምን ሆናችሁ ነው? ኒና እባክሽን እውነቱን ንገሪኝ። እንዴ እናንተ እኮ ቤተሰቦቻችን ናችሁ። የዚህ ቤት ደስታ የእናንተም ደስታ ነው ብለን የጠራናችሁ። ምን ከፍቷችሁ ነው እዚህ ገብታችሁ የምታለቅሱት? ምንም አሉንም አልናችሁ እኮ። ዝም ብለን እርስ በርስ ስሜት አይሆነን ነው እንጂ ምንም ሆነን አይደለም። በቃ ባሎቻችን ናፍቀውን ነው። ባሎቻችን ስለናፈቁን ነው እኛ የምናለቅሰው። እናንተ ግን ይህን ስሜት አታውቁትም። እናንተ ባሎቻችሁ አጠገባችሁ ሆነው እየተጎራረሳችሁ ትስቃላችሁ። አውጪ በቃ እናንተ መጎራረሱን ቀነስ አድርጉት እሺ። እና ለዚህ ነው እዚህ ገብታችሁ የምታለቅሱት? አረ በዛሬ ቀን አይለቀስም። ቆይ ነኪራ ቢሰማችሁስ? እንደውም ይስማ። ጺሞ ይለኝ የለ እንዴ? ባሉስ አልሆነልኝም። ቢያንስ ሚስት እንኳን ያምጣልኝ ነው። ሰኒ አንቺም እየሳቅሽ ነው እንዴ? ድሮ ማውቀዋለሁ የለቅሶ እንኳን ጓደኛ ይወጣልኝ። እንደዛ አይደለም አንቺ ኒና። በቃ እናንተ ሳሎን ግቡ፣ እኔ አረጋጋታለሁ። ሰኒ ደህና ነሽ? አምሮ ደህና ነኝ። እኔ በቃ ሳሎን እንሂድ።
ቀጣይ ደግሞ በእንባ ሳይሆን በደስታ እንመለስ። አንቺ ደግሞ ዝም በይ። ዝም ብሎ ትንሽ ናፍቆት ነገር ይዞን እኮ ነው። ቆይ እናንተ ሴቶች ምን እያወራችሁ ነው? እኔ ሳላቅ የተፈጠረ ነገር አለ እንዴ? እኔም እኮ ግራ ገባኝ። ቅድም ሳሎን እንደዛ ስንሾካሾኩ ነበር፣ አሁን ደግሞ ይኸው እዚህ ይሳለጋሉ። አረ ምንም አይደለም፣ የሴቶች ወሬ ነው። እኛ ተግባብተናል። ሰንዬ ዝም በያቸው እሺ። አንቺ ቤት መጣና ወሬውን እንቀጥለዋለን። ደግሞ እነሱ ራሱ እኮ እንደዛ ሲሆኑ ባላያቸው ይቆጨኝ ነበር። እንዴ እኔና እይተኝ እንጂ ይቅርታ አልኩሽ አይደል? ፈልጌ እኮ አይደለም፣ ሁኔታሽ ነው ያሳቀኝ። ይሁን ኒና ግዴ ለማትናደጅላቸው የእኔ መፈታት እዚህ ቤት ትልቅ ትርምስ ፈጥሯል ማለት ነው። ባይሆን ባለቤቴን ምን እንደተፈጠረ በኋላ በደንብ ጠይቃታለሁ። እውነት ዛሬ ከምንም በላይ ደስ የሚል ቀን ያሳለፍ ነው። አንተ መፈታት በጣም ደስ ብሎናል ወንድሜ ናሆማ። ያንተ ልፋትና ጥረት መቼም ከውስጥ አይወጣም። ሁላችሁም ምስጋና ይገባችኋል። ፈጣሪ ከዚህ በላይ ደስተኛ ሆነ መሆን ያብቃን። ዛሬ በእውነት በጣም ደስ ብሎኛል። ሲቀጥልንም በጓደኛ ማቾች ባለ መመሰጋገን የለም። አሜን ናሆምዬ፣ ሁላችሁም እንደዚህ በደስታና በፍቅር ለመሰብሰብ ያብቃን። ያ ሁላ የጨለማ ቀን አልፎ እንደዚህ መቆማችን ራሱ ለእኔ ትልቅ ተአምር ነው። ናሜ በቃ መሽቷል፣ እንሂድ። እሺ በቃ ሰላም እደሩ። ሰንዬ በቃ አንቺ ከጆካ ጋር ታረቂ ወይ ደግሞ ካልሆነ ያስታርቃቸዋለሁ። እሺ አንቺ ዝም በይ፣ ፊት ሰጥሽ እኮ አትችይም። በሉ በቃ ሰላም ደግ ሲጀምር ሊወድቅ ነው። ምን ነው ሀኒ አልተመቸሽም እንዴ? አይ እንደዛ አይደለም፣ ግን እንቅልፍ አልወስዳለኝ። ቆይ አልተኛችሁም እንዴ? ምን ነው እኔ ምላችሁ ቆይ እዚህ ፍራሽ ላይ ተኝተን ከምናንኮራፋ ለምን አንዳንድ ነገር አናወራ? ደግሞ ምን አይነት ሀሳብ መጣልሽ? የኔ በረሃን በጣ በቃ ይሄኔ በረሃን በጣ የሚል ስም ኪራ ካወጣልኝ በኋላ አልተረከቡት ሀሳባችሁ እንዴ? ይልቅ እሱን ተውትና እስኪ አስቡት። ስለምንድን ነው ደግሞ የምናስበው? እኔ ብቻ ስለ ስራ እናውራ እንዳትዪ፣ በጣም ደክሞኛል። አይ እንደዛ አይደለም። እና ስለምንድን ነው ያሰብሽው? ያልቅበት አስቡት እስኪ። እኔ ራሱ ግን ምን ስል እንዳሰብኩት አላውቅም፣ ግን ማለት ነው ሶስታችን የሆነ አንድ ፊልም ላይ የምንሰራ ቢሆንና ከሁላችንም ቀድማ በፍቅር የምትሞተው ማለት የመጀመሪያው ክፍል ላይ በፍቅር የምትሞተው ማን ትመስላችኋለች? እንዴ ምን ጥያቄ አለው? 100% ኪያ ናታ። ገና በመጀመሪያው ክፍል ላይ ነበር በፍቅር ታማ የምትሞተው። ሄዱ ደግሞ እንዴ እኔ ደግሞ ለምንድን ነው የምሞተው? እኔ እኮ ይልሽ ጠንካራ ሴት ነኝ። እሺ እንዴ ኪያ ካራክተሯን እኮ ነው ያልኩት። ደግሞ ያየነውን ነው። አንቺማ ጠበቃሽ ዮሴፍ መንገድ ላይ አንስቶ ሲያሽከረክርሽ የነበረው ሲን ቢቀረጽ ኖሮ ማለት ነው ፊልሙን ለሚያዩ ሰዎች በደንብ የሚያለቅሱበት ፓርቲ ሆናቸው ነበር። ልክ ነሽ አኑ። በተለይ በስሎሞሽን ቢሆንማ እሱ በዝግታ አቅፎ ሲያሽከረክራት፣ እሷ ደግሞ አይን አይኑን እያየች የሚሆነው አሪፍ ትዕይንት ይወጣው ነበረ። አረ እባካችሁ በእናታችሁ ተውኝ እንዴ! በቃ እናንተ እኔን ካላሸማቀቃችሁ አይሆንላችሁ ማለት ነው አለ አይደል? በቃ በጣም ተደስቼ ስለነበር ያው የደስታ ነገር ነው። አረ ደስታ ብቻ ነው። እኔ የምልሽ ሲያቅፍሽ ግን ልብሽ ምን ያህል ጊዜ መጣ? በእናትሽ ንገር። ምን ጭራሽ መታት ያለሽ እንዴ? ይልሽ እኔ እኮ ኪራ በመፈታቱ ከደስታ ብዛት ጭራሽ ምንም ነገር ብሎ አላሰብኩም። ውሸት ነው። ዮሴፍ ራሱ እንደዛ ሲያሽከረክራት ፊቱ እንዴት እንደ ቲማቲም እንደቀላ። የምርሽን ነው? እኔ እኮ እሱን አላየውም ነበር። አይ ቲንክ ፊቱ ጥቁር ስለሆነ መሰለኝ። አረ በቃ እስኪ እናንተ አርፋችሁ ተኙ። እንዴ ልናወራሽ ስንል ነው እንደምትተኘው? ወዴት ላመሸሽ ነው? ሀና በቃችሁ። ቆይ እናንተ አውቃችሁ ነው ወይ እሱን ብላችሁ ነው እንደዚህ እያላችሁ ያላችሁት? እንዴ በቃ አርፋችሁ ተኙ። ኪራዬ አልደከመህም? በቃኝ። እሺ አይ ቆይ ትንሽ ያስፈልገዋል። ይሄ እኮ ይኸውልሽ የዚህን ሁሉ ሳምንት ጭንቀት የተሸከመ ትከሻ ነው። እሱማ ልክ ነህ። አንተ በሌለበት ሰዓት እኮ እኔ ምንም መረጋጋት አልቻልኩም ነበር። ልክ ነሽ። አሁን ግን ሁሉም ነገር አብቅቷል። ከጎንሽ ነኝ። ነፃ ሆነን ወደ ቤታችን መተናል። ተመስገን ነው። ይህን ቀን እኮ ስንት ጊዜ ስጠብቀው እንደነበር አንተ አታውቅም። አሁን ራሱ እውነት እየመሰለኝ አይደለም። ህልም አይደለም መሆን ነው። አሁን አጠገብሽ ነኝ። ምንም ነገር አይለየንም። እሺ ሳሎን ውስጥ ሁላችንም ተሰብስበን በአንድ ትሪ ስንበላ የነበረበትን ትውስታ መቼም ማረሳው። እውነትም ዛሬ ፍቅር ቀን።
ገና ከዚህ የተሻለ ብዙ ቀን እናሳልፋለን። የማትረሻቸው ቀኖች፣ ሌሊቶች፣ በጣም ብዙ ጊዜ እናሳልፋለን። ከአንተ ጋር ምንም ነገር ያስደስተኛል። እሺ አንቺ እኔን አትሄጂም እንዴ? ኪራ በምን አወቅከኝ? ቆይ እየጠበቅከኝ ነበር እንዴ? እኔ አንቺን ስራ መቻጠሁት። አሁን ከዚህ ሂጂ። ኪራዬ ጽናትን እኮ ፈልጊያት ነው። አንዴ ላናግረን ነበር። ሚናዬ በቃ ደህና ደሪ። እሺ ነገ እናወራለን። ናጺ ድሮም አውቄዋለሁ። ኪራ እስኪመጣ ድረስ መጠቀም ያደርግሽኛ። እሺ ይሁንልሽ። አንቺ ፂሞ ከዚህ አትሄጂም። ይኸውልሽ ከከፈትኩት ግን የሚያስጥልሽ የለም። አትቆጣ። በቃ ሄዳለሁ ጌታው። አይኒና በቃ መቼም አትበስልም ማለት ተዋት እባክህ። እንዴ እሷ ባትኖር ኖሮ አሁን እንደዚህ ማን ያስደስተናል? ይልቅ እኔ ልብስ ልቀይር። እንዴ ሊና፣ ቆይ ምንድን ነው በዚህ ማታ እንደዚህ የሚያስሮጥሽ? ምንድን ነው ያስደነገጠሽ? ኧረ እኔ አልደነገጥኩም። ብታዩ እኮ እነ ኪራ ክፍል ሄጄ በሩን አንኳኩቼባቸው አስደንግጫቸው እየተመለስኩ እየሮጥኩ እኮ ነው። ረጅም እድሜ ይስጥሽና፣ ቆይ አንቺ ልጅ መቼ ነው ቁም ነገር የምትይዥው? ኪራ ዛሬ ከስር ተፈቶ ሲመጣ እንዴት ክፍላቸው ድረስ ትረብሻቸዋለሽ? አይ ጋሼ፣ እነሱ እኮ ሳሎኑ ሲጎራረሱ እኔና ሰኒን መኝታ ቤት ጥለውን ነበር። ደግሞ እኔና ሰኒ በናፍቆት ስንላቀስ ጭራሽ ቼክም አላረጉንም። ቆይ ግን አንቺ ምን ብለሽ ነው ሄደሽ በራቸውን ያንኳኳሽው? ኪራስ ምን አለሽ? አረ ምንም አላለኝም። እንዲሁም አትሂጂ እያለኝ ነበር። ግን ደግሞ እኔ ከተነሳና ከመጣ አይለቀኝም ብዬ እየሮጥኩ ይመጣ። በይ ልጄ አሁን መሽቷል፣ ግቢና ተኝ። እሺ በቃ አባባ በእውቀትዬ። ግን ምን ፈልገው ነው የተነሱ በዚህ ሰዓት? አይ ምንም፣ እንዲሁ ወደ መታጠቢያ ቤት እየሄድኩ ነው። እሺ በቃ ግን የምትፈልገው ነገር ካለ ጠይቀኝ። እሺ አለሁኝ፣ የፈለግከውን ጠይቀኝ። እሺ ልጄ አሁን ግቢና ተኝ። በቃ አታስጠብቂያቸው። እሺ ዮሴፍ ምን ሆነ ነው? ቆይ በዚህ ሰዓት በሰላም ነው? እኔ እንጃ ኪያ፣ ከአንቺ ጋር ማታ ማታ ተቀምጦ ማውራቱን ለመድኩ መሰለኝ። እግሬ ራሱ ቀጥ አድርጎ ወደ አንቺ እየመራ ይዞኝ አልመጣም እንዴ? ቅድም እኮ ቤት አብረን አይደል እንዲያመሻ ነው? ማምሸቱንማ አብረን አምሽተናል። ታውቂያለሽ፣ ሱስ ሲባል ሌላ ነገር ይመስለኝ ነበር። ለካ የሰው ልጅም ሱስ ይሆናል። እኔ እኮ በር ላይ ነኝ ውጪ ስትለኝ ጭራሽ አላመንኩም ነበር። በቃ እንቅልፍም ቢያለኝና መጣው። ኪያ ኪያ እንዴ! ኧረ በቃ ታይታችኋል እንዴ? ቆይ እናንተ እዛ ጋር ምንድን ነው የምታደርጉት? ቤሉሻውን ግቡ። በቃ ውጡ። ታይታችኋል። ምንድነው በር ስር የምትለጠፉት? እኛን ተኙ ተኙ እስቲ የነበረው ለካ ለዚህ ነው። ታይተሻል። እሺ አይገርምሽም? በጣም እንጂ። እኔ እኮ ካልተኛችሁ ያለ ስትነዘንዘን መች ለዚህ እንደሆነ ገባኝ ብለሽ ነው። በቃ ኪያ እነሱም ስላሉ እኔ ልሂድ። በቃ ሰላም ደሩ። አሜን አሜን። ደህና ደር ጠበቃ። ነገ እንገናኛለን። እሺ እንዴ እንዴ! እስኪ ኪያ ናት እንዴ? ዮሴፍ አይቻለሁ። ኧረ ምን እያደረጋችሁ ነው? ቆይ ኪያ፣ እኔ የምለው በእንቅልፍ ልቤ እንዴት ነው ፍርድ ቤት ገባሁ እንዴ? አይደለም ኒኑዬ፣ ጠበቃው ራሱ እዚህ መጥቶ ነው። እኛም ስናይ ግራ ተጋብተን ነበር። አረ በፈጠራችሁ ዝም በሉ። የሰፈር ሰው እኮ ይሰማል። አሁን ግቡና እሺ መስኮቱን ዝጉት። እሺ እኛማ እኮ ልንተኛ ነበር፣ ግን ምን ዋጋ አለው? ሰው ተደዋውሎ በኩለ ሌሊት ሆኗል የሚቀጣጠረው። በጣም በጣም። እኔ የምለው ኪዩ፣ ምን ነው ቀጥሉት እንጂ አቋረጥናችሁ እንዴ? በጣም ይቅርታ። ቀጥሉት። በቃ እሺ ሰላም ደሩ። ኪያ ቻው። እሺ ደህና ደሪ። ኧረ ጠበቃ ቆይ እንጂ። ኧረ አትሂድ። እውነት ምንሽ ነው? አረ እናንተ ልጆች በእናታችሁ ግቡ፣ ኪራ እንዳይሰማ። ለነገሩ ቆይ እኔ ራሴ መጣሁላችሁ። ወይኔ ጉድ! ገደለች ነው። እንዴ በገዛ ቤታችሁ ማንኳኳት ጀመራችሁ እንዴ? ግቡ። እንዴት አመሻማ? እንዴ መርማሪ፣ በዚህ በማታ እዚህ ምን ትሰራለህ? ምን ሆነ እንደዚህ የደነገጥከው? እኔን ስታይ የምደነግጥበት ምን ምክንያት አለ? ምን ሆነሃል? አይ ምንም አልኩም። ጀስት በማታ ስለመጣ ደንግጬ ነው። እሺ መልካም። ያንተ ድንጋጤ ግን ዝም ብሎ ድንጋጤ አይመስለኝም። ከበስተጀርባ የሆነ ነገር ያለ ይመስለኛል።
ለማንኛውም ማን ነው እዚህ ቤት ባለቤት? ሄኖክ የት ነው ያለው? ሄኖክ ቤት ነው ያለው፣ መኝታ ክፍል ውስጥ ነው። ሂድና ጥራው። እሺ። ከዚህ ሰርግ ጀርባማ የደበቅኩት ትልቅ ሚስጥር እንዳለ ይሰማኛል። መርማሪ ሄኖክ ሊያወራ አይፈልግም። ምን እያደረገ እንደሆነ አላውቅም። ጥሩ፣ እኔን ውሰደኝ በቃ። ግን እኮ እዛ የራሳቸውን ጊዜ እያሳለፉ መሰለኝ። እሱን እኔና እሱ እናወራለን። አሁን አንተ እዚህ ብዙ አታውራ፣ ወደ መኝታ ቤቱ ብቻ ውሰደኝ። ቆይ መርማሪ፣ ቢያንስ ምን እንደተፈጠረ ብትነግረኝ ጥሩ ነው። ሄኖክ ምን አጥፍቶ ነው በዚህ ሰዓት እየፈለግክ ያለው? አማን፣ እኔ እዚህ የመጣሁት ያንተን ጥያቄ ለመመለስ አይደለም። የተባልከውን ብቻ አድርግ። ወደ መኝታ ቤቱ ውሰደኝ። የጠየቅኩንም ጥያቄ መልስ እዛው ትሰማዋለህ። እሺ መርማሪ፣ ምንም ችግር የለም። ተከተለኝ፣ እኔ እመራሃለሁ። አንቺ እኮ ሚስቴ ነሽ እና ደግሞ የወደፊት ልጆቼ እናት። ለምን ቀልዳሉ? እሱማ ግን ደግሞ የኛ ትዳር እኮ ቤቲ፣ ምንም አትበይ። ዛሬ መደሰት ያለብን። እሺ እንደሰት። እኔም እኮ ካንተ ጋር ጊዜ ማሳለፍ ጠልቼ አይደለም። ቤቲ፣ ነግሬሽ የማላውቀውን ነገር ልንገርሽ። እኔ እና አንቺ የተገናኘንበት መንገድ ጥሩ ባይሆንም ግን አፈቅርሻለሁ። ምን አለ ግን ይሄ ሌሊት ባይነጋ ሁልጊዜ እንደዚህ ፍቅር በሆነ። ደህና እንሆናለን። ከዚህ በኋላ ደግሞ ጊዜው የኛ ነው፣ ማንንም አንሰማ። እሺ የኔ አንበሳ። ማን ያልሽ? የኔ አንበሳ ነው። ግን እኮ በጣም ነው የምወደው። ማነው? ቤቲ ነኝ። እባክሽ ክፍላችሁን ፈልጌሽ ነው። አማን፣ አሁን ተኝቻለሁ። ምንም ነገር ማውራት አልፈልግም። በጣም አስቸኳይ ነው ቤቲ። አታሰማም እንዴ? በቃ ከዚህ ሂድ፣ አትረብሸን። አልከፈትሽው አልሄድም። እባክሽ ክፍላችሁ ቤቲ። በቃ ጤነኛ አይደለም እንዴ? ቆይ አንተ እዚህ ምን ትሰራለህ? መምጣቱ ሲሻ አስፈላጊ ነው? አማን፣ የተፈጠረ ነገር አለ እንዴ? ምንድን ነው? ምንም ማውቀው ነገር የለም። መምጣት ፈለገ፣ ከዛ አስገደደኝ፣ ከዛ መጣሁት። ብዙ አትደናገጡ። እኔ በህጋዊ መንገድ ነው የመጣሁት። እንዴ እንዴት ይሄ ነገር ሊሆን ቻለ? እንደዚህማ በፍጹም ሊሆን አይችልም። ምንድን ነው ይሄ? እንግዲህ ባገኘነው ማስረጃ መሰረት በላይ በተገደለበት ሰዓት አንተ እዛ እንደነበርክ ደርሰንበታል። ስለዚህ በበላይ ግድያ ወንጀል ተጠርጥረ በቁጥጥር ስር ውለሃል። እንደዚህማ ይሁን። አንተ ሴጣን፣ ያንተ ሰላም አይደል? ያንተ ነገር ነው እንደዚህ የሚያደርግ። ምንም ማውቀው ነገር የለም። መልቀቀኝ አልኩህ እኮ። ይበቃል። ከዚህ በላይ ስህተት አትስራ። አሁን ኃይል እንድጠቀም አታስገድደኝ። ቀጥ ብለህ ሂድ። መርማሪ፣ ይሄ ነገር ስህተት ነው። ሄኖክ ምንም አላረገም። እሱን መርምረን እንደርስበታለን። አሁን ቀጥል። ኃይል እንድጠቀም አታስገድደኝ። በስተመጨረሻ ማን እንደሆነ ባላቅም ጥሩ ስራ ሰራ።